ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎቹን እንነግራችኋለን። ሁለት ኢራን በእስራኤል ላይ ጅምላ ጭራሽ ወይም ክላስተር ሚውቴሽን ቦምብ ጣይ ሚሳኤል ስትተኩስ አምሽታለች። በመሆኑም ኢራን ከደቂቃ በፊት በእስራኤል ላይ ሃይደር በሚገኘው ከፍተኛ ኃይል ማመንጫ ጣቢያ ላይ ሚሳኤል ጥቃት አድርሳለች። ይህ ጥቃት በቀጠና ያለው ጦርነት ወደ አዲስ ምዕራፍ አሸጋግሮታል እየተባለ ነው። መካከለኛው ምስራቅ ሰላም አጥሮታል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን የተከለከለ ቦምብ መጠቀም ጀመረች። ኢራን ጦር በእስራኤል ላይ ዓለም አቀፋዊ ጥቅም እንዳይውል የተከለከለ ክላስተር ቦምብ መጠቀም ተገልጿል። ቦምቡ ከፍተኛ ሰብአዊ ጉዳት እንደሚያደርስ በመረጋገጡ ነው እገዳ የተጣለበት። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን በጦርነት ውስጥ ጣልቃ ያልገቡ አካላት የሆርሙዝ ስርጥን እንዲጠቀሙ ፈቅዳለች። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢራንና እስራኤል ጦርነት ተባብሶ ኢራን የድርድር ጥያቄውን ውድቅ አደረገች። አዳሩን ኢራን በእስራኤል ላይ ከፍተኛ ሚሳኤል ጥቃት መፈጸሟ ተዘግቧል። ጥቃቱ የተሰነዘረው በሁለቱ ሀገራት መካከል ያለው ወታደራዊ ፍልሚያ በከፍተኛ ሁኔታ በቀጠለበት ወቅት ነው። በጥቃቱ የኃይል ተቋማት ላይ ጉዳት መድረሱ ተነግሯል። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አንድ ከታይላንድ የነዳጅ ጫኝ መርከብ ከኢራን ጋር በተደረገ ስምምነት በኋላ በሆርሙዝ ወሽመጥ ማለፉ ተገልጿል። በታይላንድና በኢራን መካከል በተደረገ ዲፕሎማሲያዊ ቅንጅነት አንዲት የታይላንድ የነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በሰላም ማለፏ የታይላንድ ባለስልጣንና የመርከቡ ባለቤት የሆነው የነዳጅ ኩባንያ ገልጿል። በዜና ጥንቅራችን የምናየው ይሆናል። ኢራን የነዳጅ መርከቦችን $2 ሚሊዮን እያሳለፈች ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባላት በሆርሙዝ ወንዝ ላይ ያለውን የጸጥታ ሁኔታ ለማረጋገጥ የንግድ መስመር ክፍት ለማድረግ ካልተባበሩ ዓለም አቀፋዊ ቀውስ ሊከሰት እንደሚችል አስጠንቅቀዋል። በዜና ጥንቅራችን አካተናል። የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ ሰጡ። በሱዳን ብሉ ናይል ግዛት የምትገኘው ስትራቴጂክ የኩርሙዝ ከተማ በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይል መካከል ከጥቂት ቀናት በፊት ከባድ ውጊያ መቀስቀሱ ይታወቃል። ውጊያው በፈጥኖ ደራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምረት ድል አድራጊነት ተጠናቋል። ጥምር ኃይሉ ከተማ ሙሉ በሙሉ ተቆጣጥሯል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ መለያ ቁጥር መስጠቱ ከነገ ይጀምራል ተብሏል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የኢራንና እስራኤል ጦርነት ተባባሰ። ኢራን የድርድር ጥያቄውንም ውድቅ አደረገች። አዳሩን ኢራን በእስራኤል ላይ ከፍተኛ ሚሳኤል ጥቃት መፈጸሟ ተዘግቧል። ጥቃቱ የተሰነዘረው በሁለቱ ሀገራት መካከል ያለው ወታደራዊ ፍልሚያ በከፍተኛ ሁኔታ በቀጠለበት ወቅት ነው። በጥቃቱ የኃይል ተቋማት ላይ ጉዳት መድረሱ ተነግሯል። በተያያዘም ዜና የኢራን ወታደራዊ አመራሮች ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የድርድር ንግግር እያደረግ ነው በማለት ሲሰጡትን መግለጫ በይፋ አስተባብለዋል። እንደ አልጀዚራ ዘገባ የኢራን ጦር ድርድሩ ውድቅ በማድረግ አሁንም ትኩረቱ ወታደራዊ እርምጃ ብቻ መሆኑን አስታውቋል። ይህ በኢራን ምላሽ በቀጠና ያለው ውጥረት ይበልጥ አባብሶታል። ኢራን በጦርነት ውስጥ ጣልቃ ያልገቡ አካላት የሆርሙዝ ስርጥ እንዲጠቀሙ ፈቀደች። ኢራን ጦርነቱ ያወጁብን ጠባጫሪ ሀገራትና አጋሮች ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ስርጥ እንዲያልፍ ፈቃድ መስጠቷን ይፋ አድርጋለች። ይህም ውሳኔም ለተባበሩ መንግስታት ድርጅት የጸጥታው ምክር ቤትና ዓለም አቀፋዊ የባህር ትራንስፖርት ድርጅት ገልጿል። ውሳኔው በተመለከተ ሰነድ በኢራን የውጭ ጉዳይ መስሪያ ቤት በኩል ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ለ176 ዓለም አቀፋዊ ባህር በር ትራንስፖርት ድርጅት አባል እንዲደርስ ተደርጓል። ሆርሙዝ ስርጥ እንዲተላለፉ የተፈቀደላቸው መርከቦች የኢራን ባለስልጣን የሚያስተናግዱ እንደሆነ የሮይተርስ ዘገባ አመላክተዋል። ራሷን ለመከላከል በሆርሙዝ ስርጥ ላይ አስፈላጊ ውሳኔ እንደምታስተላልፍ የገለጸችው ኢራን የሆርሙዝ ስርጥ በመጠቀም ጥቃት እንዲፈጸሙባት የማትፈቅድ መሆኗን ገልጻለች። የተፈጥሮ ጋዝና ነዳጅ ከሚተላለፈው መስመር መካከል ቁልፍ የሆነው ሆርሙዝ ስርጥ የተከሰተውን ጦርነት ተከትሎ ስጋት በመውደቅ የዓለም ነዳጅ ዋጋ እንዲጨምር ምክንያት ሆኗል። በመሆኑም በኢራንና በእስራኤል መካከል ያለው ነገር ከየዕለቱ በሚጦፍበት ሰዓት አንድ የታይላንድ ነዳጅ ጫኝ መርከብ ከኢራን ጋር በተደረገ ስምምነት በኋላ በሆርሙዝ ወሽመጥ ማለፉ ተገልጿል።
ገልጸዋል። በታይላንድና በኢራን መካከል በተደረገ ዲፕሎማሲያዊ ቅንጅት አንዲት የታይላንድ የነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በሰላም ማለፏን የታይላንድ ባለስልጣንና የመርከቡ ባልተቤት የሆነው ነዳጅ ኩባንያ ገልጸዋል። በከበባ ለመውጣት ምንም አይነት ክፍያ እንዳልተጠየቀ ተረጋግጧል። በባንቺንግ ኮርፖሬሽን ባልተቤትነት የተያዘው ይህ መርከብ ስትራቴጂ በሆነው ባህር መስመር ያለፈ ሲሆን በታይላንድ የውጭ ጉዳይ ሚኒስተር ሲሃክ ፋአንግ ኬንቶን በታይላንድ የኢራን አምባሳደር መካከል የተደረገ ውይይት በኋላ ነው ተብለዋል። አሜሪካ፣ እስራኤል፣ ኢራን መካከል ያለው ጦርነት የሆርሙዝ ወሽመጥ በኩል የሚጓጓዘውን ዓለም 1/5 የሚሆን ነዳጅና ተፈጥሮ ጋዝ አቅርቦት በማቋረጥ ከፍተኛ መስተጓጎል ፈጥሯል። የታይላንድ ነዳጅ ጫኝ መርከብ በሰላም ማለፍ የቻለው ማሪው ናሪ የተባለ የታይላንድ ጭነት መርከብ በወሽመጡ ላይ በሚሳይል በተመታ በደረሰበት የእሳት አደጋ ምክንያት ሰራተኞች መርከቧን ለቀው እንዲወጡ ከተገደዱ ከ2 ሳምንት በኋላ ነው። ኢራንም የነዳጅ መርከቦችን $2 ሚሊዮን እያሳለፈች ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል በሆርሙዝ ወሽመጥ ያለውን የጸጥታ ሁኔታ ለመረጋጋትና የንግድ መስመሩን ክፍት ለማድረግ ካልተባበሩ ዓለም አቀፋዊ ቀውስ ሊከሰት እንደሚችል አስጠንቅቀዋል። ኔቶ የሆርሙዝ ወንዝ ደህንነት መጠበቅ ረገድ የበኩሉን ድርሻ መወጣት እንዳለበት፣ አሜሪካ ብቻዋን ዋጋ መክፈል እንደማይገባት አሳስበዋል። አጋር ሀገራት ድጋፍ ካልሰጡ የወደፊቱ ጊዜ እጅግ አስከፊ ሊሆን እንደሚችል ዓለም የንግድ ፍሰት አደጋ ላይ እንደሚወርቅ ገልጸዋል። ይህ ማስጠንቀቂያ ያወጣው ሆርሙዝ ወንዝ አካባቢ በኢራንና አሜሪካ መካከል ያለው ውጥረት በከረረበት ወቅት መሆኑን ጉዳዩ የዓለም አቀፋዊ ትኩረት እንዲያገኝ አድርጎታል። የሆርሙዝ ወንዝ ዓለም አቀፋዊ ነዳጅ ንግድ 1/5 የሚተላለፍበት በመሆኑ ይህ ማስጠንቀቂያ በነዳጅ ዋጋ ላይ ከፍተኛ መናወጥ ሊፈጥር ይችላል ተብሎ ተሰግቷል። በመሆኑም የትራምፕ አስተዳደር አጋሮች የድርሻቸውን ተወጡ በማለት እያስገደዱበት ያለው የአቋም በኔቶ አባል መካከል አዲስ የፖለቲካ ፍጥጫ መፈጠሩን ቀጥሏል። በተያያዘም ዜና በመካከለኛው ምስራቅ ያለው ግጭት ወደ ከፋ ኢኮኖሚ ጦርነት ተሻግሯል። እንደ ዘገባ ከሆነ አንድ ነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ ባህር ወሽመጥ በሰላም ለማለፍ ብቻ ለኢራን $2 ሚሊዮን የመሸጋገሪያ ክፍያ መክፈሉ ተሰምቷል። ኢራን ይህን ስትራቴጂካዊ ባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦች ሚሊዮን እያስከፈለች ሲሆን ይህ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫና ፈጥሯል። የሱዳን ወታደሮች ወደ ኢትዮጵያ ድንበር መግባት እጅ እየሰጡ ነው። በሱዳን ብሉ ናይል ግዛት የምትገኘው ስትራቴጂካዊ የኩርሙዝ ከተማ በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይል መካከል ከጥቂት ቀናት በፊት ከባድ ውጊያ መቀስቀሱ ይታወሳል። ውጊያው በፈጥኖ ደራሽ ኃይሎችና በሱዳን ህዝባዊ ንቅናቄ ሰሜን ጥምረት ድል አድራጊነት ተጠናቋል። ጥምር በኃይሉም ከተማ ሙሉ በሙሉ ተቆጣጥረዋል። ይህም ተከትሎ በርካታ የሱዳን መከላከያ ሰራዊት አባላት የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ተሸጋግረዋል። እነዚህ ወታደሮች የኢትዮጵያ ጸጥታ ኃይሎች እጅ እየሰጡ መሆናቸውን የአካባቢ ነዋሪዎችና የመንግስት ባለስልጣን ገልጸዋል። የፈጥኖ ደራሽ ኃይል አርኤስኤፍ ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመተባበር በከፈቱት ጥቃት የሱዳን መደበኛ ጦር ተሸንፏል። የኃይል ሚዛኑ መለወጡን ተከትሎ የሱዳን ወታደሮች የኢትዮጵያ ድንበር መሸሻቸው ጀምረዋል። የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙዝ ወረዳ የሚገኘው ነዋሪዎች የሱዳን ወታደሮች የጦር መሳሪያ ይዘውና ደንብ ልብሳቸው እንደለበሱ ወደ ኢትዮጵያ ድንበር ሲሻገሩ መመልከታቸውን አረጋግጠዋል። በውጊያው ከባድ መሳሪያ ድምጽ ያስፈራቸው የአካባቢ ነዋሪዎች ወደ ሆራዛብና አሶሳ ከተሞች ሸሽተው ነበር። በአሁኑ ወቅት ውጊያው በመቆሙና አካባቢ እየተረጋጋ በመሆኑ ነዋሪዎች ወደ ቀያቸው መመለስ ላይ ናቸው። የንግድ ተቋማት በድጋሚ ስራም መጀመራቸውም ገልጸዋል። አዲሱ ተሽከርካሪ ሰሌዳ መለያ ቁጥር ታርጋ መስጠት ነገ ይጀምራል ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር በሀገር አቀፍ ደረጃ ወጥነት ያለው አዲስ የታርጋ ለውጥ ለማድረግ ሲያከናውን የቆየው ቅድመ ዝግጅት ስራ አጠናቆ በቅርቡ አዲስ ተሽከርካሪ ሰሌዳ መለያ ቁጥር ታርጋ መስጠት እንደሚጀምር አስታውቋል። ታርጋ መስጠት ስራውን ከመጀመሩ በፊት ግለሰቦች ወይም ተቋም የሚፈልጓቸው የሰሌዳ ቁጥር አጫርቶ ላሸነፈ አካላት ለመስጠት እንደሚፈልግ ተገልጿል። ስርጭቱን ስራውን ከመጀመሩ በፊት ግለሰቦች ወይም ተቋም የሚፈልጉት ቁጥር በመለየት በሚኒስቴር መስሪያ ቤቶች ውስጥ ባለው ቢሮ በአንድ ሳምንት እንዲያሳውቁና እንዲያስመዘግቡም ጥሪ አቅርበዋል።